ሰላም ተማሪዎች እንዴት ናችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። በዛሬ ቶፒካችን ደግሞ ስፔሻሊ ኢኮኖሚክስ ግሬድ 10 ዩኒት ሲሪዝ ከሚገኙ ቶፒኮች ኦር ሌሰኖች መካከል ለዛሬ የምንመለከተው ቴክኖሎጂ ቼንጅ ኤንድ ዘ ፖዚሽን ኦፍ ፕሮዳክሽን ከርቭ ምን ይመስላል፣ ስፔሻሊ ቴክኖሎጂ በተቀየረ ቁጥር የምናገኘው የፕሮዳክሽን ከርቭ ምን አይነት ነገር አለም ምን አይነት ለውጥ ያመጣል የሚለውን ነገር እንደተለመደው በጣም ባጠርና ግልጽ በሆነ መንገድ የምንመለከተው ይሆናል ማለት ነው። Technological change progress make factor production more productive or the production system more efficient so that the firm will get higher output from the same combination of labor and capital than before. Especially በማንኛውም ስራችን ላይ ቴክኖሎጂ መጠቀማችን ሊትራሊ የምናገኘውን ምርት አለም የምናገኘውን አውትፑት በደንብ አድርጎ ይቀይርልናል እያልን ነው። ይሄ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ ስፔሻሊ ቴክኖሎጂን የምንጠቀም ከሆነ በተለይም የምናመርተው ምርት ሃይ ይሆናል፣ ከፍተኛ ይሆናል። ከዛ በተጨማሪ ደግሞ ስፔሻሊ ስራችን ቀልጣፋ ይሆናል፣ እንዲሁም ኢፊሺየንት ይሆናል። የምናገኘውን ፕሮዳክት በዛው ልክ ይጨምራል እያልን ነው። ከምንም በላይ ዘሴም የሆነ ኢንፑት አለም ተመሳሳይ የሆነ ኢንፑት ተጠቅመን የምናገኘው አውትፑት ግን ከዛ የበለጠ ነው እያልን ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ ተመሳሳይ የሆነ ኢንፑት አላችሁ። እነዚህ ኢንፑቶች ሌበር እና ካፒታል አላቸው። ሶ እነዚህ ዘሴም የሆኑ ኢንፑቶችን ተጠቅማችሁ ስፔሻሊ የምታገኙት ምርት የሆነ ምርት ሊኖር ይችላል። ነገር ግን ቴክኖሎጂን ስትጠቀሙ ምን እኩል ሆነ? ስፔሻሊ ኢንፑታችሁ ተመሳሳይ ኢንፑት ሆኖ ቴክኖሎጂን ስትጠቀሙ ግን በተለይም የምታገኙት አውትፑት መጀመሪያ ከምታገኙት አውትፑት የባሰ አለም የተሻለ አውትፑት ታገኛላችሁ እያልን ነው። ይህን ነገር በኤግዛምፕል እንመልከተው። ለምሳሌ እናንተ በአመት ውስጥ 100 ኩንታል እንበላ ኦር 200 አለም 300 ኩንታል እንበሎች 300 ኩንታል የማምረት እቅድ አላችሁ ኦር ሐሳብ አላችሁ። ሶ ያላችሁ ኢንፑት ተመሳሳይ ነው። ኢንፑታችሁ አይቀንስም አይጨምርም። ሌበርና ካፒታል ነው ያላችሁ ኢንፑት እንበላችሁ። ስለዚህ ሌበራችሁም ካፒታላችሁም ዘሴም የሆነ ኢንፑት ነው። ነገር ግን ቴክኖሎጂን ስትጠቀሙ ስፔሻሊ በአመት ውስጥ 300 ኩንታል ስንዴ የማምረት ሐሳብ ነበራችሁ። ዘሴም የሆነ ኢንፑት ኖሯችሁ ቴክኖሎጂን ስትጠቀሙ ግን ስፔሻሊ የምታገኙት አውትፑት መጀመሪያ ካሰባችሁት አውትፑት የተሻለ ይሆናል። ይሄ ማለት 300 ኩንታል ልታመርቱ የነበራችሁ ሰዎች ስፔሻሊ 400 ኩንታል 350 ኩንታል ወይም 500 ኩንታል ሊጋባ ይችላል። ምን ስለተጠቀማችሁ? ቴክኖሎጂን ስለተጠቀማችሁ። ኢንፑታችሁ ተመሳሳይ ሆኖ ነገር ግን የምታገኙት አውትፑት ቴክኖሎጂን በመጠቀማችሁ ብቻ ስፔሻሊ ሃይ ይሆናል ወይም ከፍተኛ ይሆናል እያለን ነው ማለት ነው። እስቲ ይሄ ነገር እንዲገባችሁ ይሄን ግራፍ እንመልከተው። ለምሳሌ ይሄን ግራፍ ተመልከቱት። ይሄ ግራፍ እዚህ ጋር ቶታል ፕሮዳክት አለ፣ ከስር ደግሞ ሌበር አለ። ሌበሩ ኮንስታንት ነው እንደምታዩት። ስለዚህ የመጀመሪያ ላይኑ ተመልከቱት፣ አለም የመጀመሪያ ግራፉን ተመልከቱት። ቶታል ፕሮዳክቱ ቢፎር ቴክኖሎጂ አድቫንስመንት ስፔሻሊ ቶታል ፕሮዳክት አለም አጠቃላይ ምርታችሁ ቴክኖሎጂን ከመጠቀማችሁ በፊት እንደዚህ ያነሰ ነበር። ዘሴም የሆነ ኢንፑት ነው ያላችሁ ብለናላ። ሌበሩ ዘሴም ነው፣ ሌበሩ አልጨመረም አልቀነሰም። ሌበሩ እንደምታዩት ኮንስታንት ነው። ነገር ግን ቶታል ፕሮዳክታችሁ አፍተር ቴክኖሎጂ አድቫንስመንት ነገር ግን ቴክኖሎጂን ስትጠቀሙ ቶታል ፕሮዳክታችሁ መጀመሪያ ከነበረው ሪዛልት ከፍ ያለ አያችሁት። ኤ ላይን ጨምሯል፣ እስር ያለው ላይን ግን ዝቅ ብሏል። ተመሳሳይ የሆነ ኢንፑት ተጠቅመን ስፔሻሊ ቴክኖሎጂ በመጠቀማችን ብቻ የምናገኘው አውትፑት ከፍ ይላል ወይም ይጨምራል እያለን ነው ማለት ነው። አይ ቲንክ ሐሳቤ ግልጽ ሆኗል ብዬ አስባለሁ። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው? በጣም አሪፍ። ሶ ይሄኛው ቶፒክ የሚያወራልን ስለዚህ ነገር ነው ማለት ነው። ስለዚህ ቴክኖሎጂን ስንጠቀም ስፔሻሊ የምናገኘው አውትፑት እንደሚጨምር ተመሳሳይ ኢንፑት ኖሮ በተለይም ቴክኖሎጂን ብቻ በመጠቀማችን ስፔሻሊ የምናገኘው አውትፑት ሪዛልታችን ምርታችን ከፍ እንደሚል ይሄ ነገር ያሳየናል ማለት ነው። ቴክኒካል ፕሮግረስ ኤንድ ፕሮዳክሽን ፈንክሽን ስፔሻሊ ቴክኒካል ፕሮግረስ የሚባለው ነገር ሲያድግ ከምንም በላይ ደግሞ ፕሮዳክሽን ፈንክሽናችን ምን ይሆናል ብለን በምንመለከትበት ጊዜ as knowledge of new and more efficient method of production become available technology change በተለይም እንደምታውቁት ስፔሻሊ ዓለማችን ላይ ያለው ኖሌጅ ዓለም እውቀት በጨመረ ቁጥር ቴክኖሎጂው ስፔሻሊ ከፍ ባለ ቁጥር ከምንም በላይ ኖሌጅ የሚባለው ነገር እየሰፋ ከፍ እያለ በመጣ ቁጥር ዓለማችን የሚያስብበት መንገድ እየተለወጠ በመጣ ቁጥር ስፔሻሊ ፈለግንም አልፈለግንም የቴክኖሎጂ ለውጦች መኖራቸው አይቀርም። ይሄ ማለት ምን ማለት መሰላችሁ? ለምሳሌ በፊት ላይ የነበሩት መኪናዎችና አሁን ላይ ያሉት መኪናዎች ተመሳሳይ ናቸው እንዴ? አይደሉም። በፊት ላይ ያሉት መኪናዎች ስፔሻሊ በዛ ጊዜ ዘመናዊ ሊባሉ ይችላሉ። አዲስ ታይም ላይ የምታመጧቸው እነዛ መኪኖች ዘመናዊ አይባሉማ፣ ኋላ ቀር አለም በጣም የቆዩ ነው የሚባሉት።
ይሄ የሆነበት ምክንያት ምንድነው ብለን በምንመለከትበት ጊዜ ስፔሻሊ ዓለማችን በአስተሳሰብ እየተቀየረች እያደገች በመጣች ቁጥር ፈለግንም አልፈለግንም በዛው መጠን ቴክኖሎጂው አብሮ እየተቀየረ አሊያም ቼንጅ እየሆነ ይመጣል ማለት ነው። ይሄ ነገር ደግሞ ኒው ኢንቬንሽን ሜይ ሪዛልት ኢን ኢንክሪዝ ኦፍ ዘ ኤፊሽንት ኦፍ ኦል ሜቶድ ኦፍ ፕሮዳክሽን። በተለይም አስተሳሰብ በተቀየረ ቁጥር እውቀት በጨመረ ቁጥር እንደምታውቁት አዳዲስ የሆኑ ኢንቬንሽኖች አዳዲስ የሆኑ ፈጠራዎች እየተፈጠሩ ይመጣሉ። ይሄ ነገር ደግሞ ሊተራሊ የምናመርተው ምርት ላይ አሊያም የምናገኘው አውትፑት ላይ ከፍተኛ የሆነ ኢምፓክት አሊያም ከፍተኛ የሆነ ተጽዕኖ አለው። ስፔሻሊ ይሄ ነገር ከምንም በላይ የምናመርተው ፕሮዳክሽን አሊያም የምናመርተው ምርቶች ከፍ እንዲሉ ወይም እንዲያድጉ ያደርጋሉ ማለት ነው። እነዚህ ነገሮች ስፔሻሊ የምናመርታቸው ምርቶች ላይ ከፍተኛ የሆነ ተጽዕኖ እንዳላቸውና መጀመሪያ ከምናመርተው ምርት የተሻለ ምርት እንድናመርት ይረዱናል ማለት ነው። በዚህም there are 3 types of technical progress ስፔሻሊ በዋናነት 3 አይነት ቴክኒካል ፕሮግረሶች አሉ። እነሱም የመጀመሪያው ካፒታል ሳይድ ቴክኒካል ፕሮግረስ ይባላል። ሁለተኛው ደግሞ ሌበር ሳይድ ቴክኒካል ፕሮግረስ ይባላል። ሶስተኛው ደግሞ ኒውትራል ቴክኒካል ፕሮግረስ እየተባለ ይጠራል ማለት ነው። እስቲ የሶስቱን ልዩነት አንድ በአንድ እንመልከተው። ስፔሻሊ የመጀመሪያው ካፒታል ሳይድ ቴክኒካል ፕሮግረስ የምንለው ነገር ቴክኒካል ፕሮግረስ which increase the marginal product of capital by more than the marginal product of labor። ስፔሻሊ ካፒታል ሳይድ ቴክኒካል ፕሮግረስ የምንለው ነገር ማርጂናል ፕሮዳክት ካፒታላችን ከማርጂናል ፕሮዳክት ሌበር ሲበልጥ ይህን ነገር ካፒታል ሳይድ ቴክኒካል ፕሮግረስ እያልን እንጠራዋለን። ስፔሻሊ በዚህ ጊዜ a long line of which ካፒታል ሌበር ሬሾ ኢዝ ኮንስታንት። በተለይም ካፒታላችንና ሌበራችን ኮንስታንት ሆኖ ዘ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽናችን ግን ሊትራሊ ካፒታሉ ዲክሪዝ እንደሚያደርግ ትመለከታላችሁ። ይህ ማለት በሌላ አማርኛ የአይዞኳንት ስሎፓችን ይቀንሳል አሊያም ዲክላይን ያደርጋል ማለት ነው። ዘ ስሎፕ ኦፍ ዘ ሺፍቲንግ አይዞኳንት ቢካም ለስ ስቴፕ አሎንግ ኤኒ ጊቭን ራዲስ። ስፔሻሊ የአይዞኳንት ስሎፓችን ቀጥ ያለ መስመር ከሆነ በዚህ ጊዜ ወይም በካፒታል ሳይድ ቴክኒካል ፕሮግረስ ጊዜ ስፔሻሊ ይሄ የአይዞኳንት ስሎፓችን ወደታች እያለ ወይም እየቀነሰ ይመጣል እያለ ነው ማለት ነው። This type of technical progress is also called capital saving or leveraging technical progress። especially capital side technical progressን በሌላ አባባል ካፒታላችንን ሴቭ የምናደርግበት ከምንም በላይ ደግሞ ሌበራችንን የምንጠቀምበት የቴክኒካል ፕሮግረስ አይነት ነው ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ሁለተኛው ደግሞ ሌበር ሳይድ ቴክኒካል ፕሮግረስ ነው። ሌበር ሳይድ ቴክኒካል ፕሮግረስ ስንል ሊትራሊ ከካፒታል ሳይድ ቴክኒካል ፕሮግረስ ተቃራኒ ነው። ለምሳሌ የዝናብ ተቃራኒ ምንድን ነው? ፀሐይ ወይም ሙቀት። ኦር የብርድ ተቃራኒ ምንድን ነው? ሙቀት። ሶ ሌበር ሳይድ ቴክኒካል ፕሮግረስ ማለት ሊትራሊ ከካፒታል ሳይድ ቴክኒካል ፕሮግረስ በጣም ኦፖዚት የሆነ ወይም የተቃረነ ነው ማለት ነው። ይህ ምን ማለት ነው ብለን በምናይበት ጊዜ የቴክኒካል ፕሮግረስ which increase the marginal product of labor by more than marginal product of capital። especially ሌበር ሳይድ ቴክኒካል ፕሮግረስ የምንለው ነገር marginal product of labor ከማርጂናል ፕሮዳክት ኦፍ ካፒታል ሲበልጥ ይህን ነገር ሌበር ሳይድ ቴክኒካል ፕሮግረስ እያልን እንጠራዋለን ማለት ነው። በተለይም በዚህ ጊዜ the capital of the labor ratio is constant። ካፒታሉና ሌበሩ ኮንስታንት ሆኖ ነገር ግን ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽናችንን በምናይበት ጊዜ ስሎፓችን ኢንክሪዝ ያደረገ ነው ወይም የአይዞኳንት ስሎፓችንና አብሶሉት ቫልዩአችን ከፍ እያለ አለም እየጨመረ ይመጣል። ቅድም ምን ብለናል? ካፒታል ሳይድ ቴክኒካል ፕሮግረስ ላይ በምናይበት ጊዜ ስፔሻሊ አይዞኳንት ስሎፓችን ዲክሪዝ ያደርጋል ወይም ይቀንሳል ብለን ነበራ። እዚህ ጋር ግን በምናይበት ጊዜ ስፔሻሊ አይዞኳንት ስሎፓችን ኢንክሪዝ ያደርጋል ወይም እየጨመረ ይሄዳል ማለት ነው። ኢት ኢዝ አልሶ ኮልድ ሌበር ሴቪንግ ኦር ካፒታል ዩዚንግ ቴክኒካል ፕሮግረስ። ይሄ ደግሞ በተለይም ሌበራችንን ሴቭ አድርገን ካፒታላችንን በደንብ የምንጠቀምበት የቴክኒካል ፕሮግረስ አይነት ሌበር ሳይድ ቴክኒካል ፕሮግረስ እያለን እንጠራዋለን ማለት ነው። ሶስተኛው ደግሞ ኒውትራል ቴክኒካል ፕሮግረስ ነው። ከስሙ እንደምትረዱት ይሄ ነገር ኒውትራል ሲባል ገለልተኛ ነው እንደማለት ነው። ይሄ ምን ማለት ነው ብለን በምንመለከትበት ጊዜ ቴክኒካል ፕሮግረስ ዛት ኢንክሪዝ ዘ ማርጂናል ፕሮዳክት ኦፍ ሌበር ኤንድ ማርጂናል ፕሮዳክት ኦፍ ካፒታል ባይ ዘ ሴም ፐርሰንቴጅ። በተለይም ኒውትራል ቴክኒካል ፕሮግረስ የምንለው ነገር ምንድነው ብለን በምንመለከትበት ጊዜ ስፔሻሊ ማርጂናል ፕሮዳክት ኦፍ ካፒታል ከማርጂናል ፕሮዳክት ኦፍ ሌበር አይበልጥም አያንስም።
መርጂናል ፕሮዳክት ኦፍ ሌበርም ከመርጂናል ፕሮዳክት ኦፍ ካፒታልም አይበልጥም አያንስም። ሁለቱም ዘሴም ፐርሰንቴጅ ላይ በሚሆኑበት ጊዜ እኩል በሚሆኑበት ጊዜ ይሄ ነገር ደግሞ ኒውትራል ቴክኒካል ፕሮግረስ እያልን እንጠራዋለን ማለት ነው። ሶ እነዚህ ነገሮች ዘ ታይፕ ኦፍ ቴክኒካል ፕሮግረስ እያልን የምንጠራቸው ነገሮች ናቸው ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል